ዛሬ ላይ እንግዲህ የወርቅ ዋጋ በስንት እየተሸጠ ይገኛል? በተለይ ደግሞ የ8 ግራም ወርቅ የ21 ካራት መሸጫን መረጃን ይዤላችሁ መጥቻለሁ። እንግዲህ የፒያሳ የወርቅ ዋጋ በጣም በሚስብ መልኩ ፈጠን ይላል። አንዳንዴ ዋጋው ይቀንሳል፣ አንዳንዴ በፍጥነት ይጨምራል። የዛሬ እየቀነሰ ነው ያለው ወይስ እየጨመረ ያለውን ያመላክታል የሚለውን የ21 ካራትን ለብቻው አድርገን የ8 ካራት የፒያሳን የወርቅ ዋጋ መረጃን ይዘንላችሁ እንመጣለን። እንግዲህ የወርቁ አይነት እንደነገርኳችሁ የ21 ካራት ነው። እንግዲህ ብዙዎቻችሁ የምትወዱት የ21 ካራት ነው። ነገር ግን በገበያ ላይ 18ም 21 ካራትም ሁለቱም በእኩል ደረጃ በገበያው ላይ እየተሸጡ የሚገኙ የወርቅ አይነቶች ናቸው። ነገር ግን የተለያዩ የዋጋ መለዋወጦች እየተስተዋሉ ይገኛሉ። በተለይ ደግሞ በእነዚህ 2 ካራቶች ማለት ነው። በዋናነት እነዚህ 2 ካራቶች በጣም ተፈላጊነት ያላቸው የወርቅ አይነቶች ናቸው እንደ ሀገር። በተለይም ደግሞ በመካከለኛው ምስራቅ በተለይ በሳውዲ እና በዓለም አቀፍ የወርቅ ገበያ ላይ ከሌሎች የወርቅ አይነቶች ውጪ ወይም ደግሞ በተለየ መልኩ የ18 እና የ21 ካራት የወርቅ ዋጋ በጣም በሚገርም ሁኔታ ነው የሚለዋወጠው ማለት ነው። እና ለምንድን ነው የሚለዋወጠው በምንልበት ሰዓት ላይ ሶስት ነገርን መጥቀስ እንችላለን ሁልጊዜ ማለት ነው። በተለይ እነዚህ የምነግራችሁ ሶስት ነገሮች የእኛን ሀገር የወርቅ ዋጋ ብቻ ሲሆን በዓለም አቀፉም የወርቅ ዋጋ ላይ እንዲጨምርና እንዲቀንስ ለማድረግ ከፍተኛ የሆነ ተጽዕኖ ያላቸው ነገሮች ናቸው። ሶስቱ እነማን ናቸው ካላችሁ የመጀመሪያው የዓለም አቀፍ የወርቅ ገበያ ነው። የግሎባል ጎልድ አውንስ ይባላል። አውንስ ማለት 31.5 ግራም ወርቅ ማለት ነው። ብዙ ጊዜ በዓለም አቀፍ የወርቅ ስታንዳርድ በመለኪያነት የሚያገለግል ነው። በተለይ ደግሞ በለንደን አውንስ ወይም ደግሞ ኒውዮርክ ላይ የወርቅ ገበያ ላይ በዋናነት በጣም በስፋት የሚጠቀሙበት ነገር ነው እና በተለይ ደግሞ በዱባይ በሳውዲ ዋጋ በሚጨምርበት ሰዓት ላይ ቀጥተኛ የሆነ ተጽዕኖ ያሳርፋል ማለት ነው። ሁለተኛ ደረጃው ምንድን ነው? በተለይ ደግሞ በእኛም ሀገር በሱቆች ላይ ለምንገዛቸው የወርቅ ዋጋዎች እንዲጨምርና እንዲቀንስ የሚያስችለው ምንድን ነው ብለን በምንመለከትበት ሰዓት ላይ ከዓለም አቀፉ የወርቅ ገበያ ውጭ የባንክና የውጭ ምንዛሬ ሁኔታ ነው። እንግዲህ የዶላር ምንዛሬ ማስተካከያ ከተደረገበት ጊዜ ጀምሮ የወርቅ ገበያው ከምንዛሬ ተመን ጋር ቀጥተኛ ትስስር አለው ማለት ነው። የዶላር ምንዛሬ ማስተካከያ ስለተደረገበት የዶላር ዋጋ በሚጨምርበት ሰዓት ላይ ያው የወርቅም ዋጋ ከፍ ብሎ ይጨምራል ማለት ነው። ሌላው ደግሞ በሶስተኛ ደረጃ የሀገር ውስጥና የሀገር ውስጥ ፍላጎትም አለ፣ አቅርቦት አለ። በተለይ ደግሞ አሁን ያው ክረምት ስለሆነ ነው እንጂ የሰርግ ወቅት በሚመጣበት ሰዓት ላይ ህዝቡ ገንዘቡን በወርቅ መልክ ማስቀመጥ ስለሚፈልግ ፍላጎት በከፍተኛ ዋጋ ይጨምራል። ስለዚህ ሊኖር ይችላል ማለት ነው። ለዛ እነዚህ ሶስት ነገሮች በተለይ መቼም አትርሷቸው። ምክንያቱም እነዚህን ሶስት ነገሮችንም መከታተልና በተለያየ ዳታ በተለይ ወርቅ የምትገዙና የምትሸጡ ከሆነ እነዚህን ማየት ይኖርባቸዋል ማለት ነው። በተለይ ደግሞ የዓለም አቀፉ የገበያ ወርቅ ጎልድ ፕሬስ ኢንዴክስ ላይፍ አለ። የሀገራቱን የወርቅ ዋጋን የምትመለከቱበት ሰዓት ማለት ነው። በየ24 ሰዓቱ በየቀኑ ይለዋወጣል። ነገር ግን ወርቅ ቤቶች ሲሆኑ ደግሞ የሚይዙት የሆነ የወርቅ ሰዓት ዋጋ አለ። ያ የወርቅ ሰዓት ዋጋ እንግዲህ ትርፋቸውንም ኪሳራቸውንም ይወስናል ማለት ነው። እንግዲህ በእጃችሁ ላይ ወርቅ ካለ ወርቅ ዋጋው ከፍ ሲል ብትሸጡት ነው የሚመከረው። እጃችሁ ላይ ወርቅ ከሌለ ደግሞ ወርቅ ዝቅ ሲል ብትገዙ ይመከራል ማለት ነው። እንግዲህ ይህንን ካልኳችሁ ዘንዳ የ21 ካራቱ እየተሸጠ የሚገኘው የ8 ግራም ወርቅ ነው ዛሬ የምነግራችሁ። ከዛ በፊት ግን ከመግዛታችሁ በፊት ማወቅ ያለባችሁን ነገር ልንገራችሁ እስቲ። ወርቅ ለመግዛት ሆነ ለምታስቡ ሰዎች የምነግራችሁ ነገር ምንድን ነው? የመጀመሪያ የባንክ ውሉ መረጃ ዓለም አቀፍ የሆነ ገበያን ተከታተሉ። በዚህ ቻናል ላይ ሁል ጊዜ የዕለታዊ የወርቅ ዋጋ መረጃዎችን እናቀርባለን። በዚህ አጋጣሚ ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እንድታደርጉ አሳስባችኋለሁ። በእጃችሁ ላይ ያለው ወርቅ ለመሸጥ ስታስቡ ደግሞ ወርቁ ትክክለኛ ካራቱ
ምንድን ነው ግራሙ ስንት ነው የሚለውን ማወቃችሁ እንግዲህ ከአጭበርባሪዎች እንድትጠበቁ ይረዳችኋል ማለት ነው። የፒያሳ የወርቅ ዋጋን ስነግራችሁ እንግዲህ በ8 ግራም እየተሸጠ የሚገኘው የ21 ካራት የአማካኝ ወርቅ ዋጋ መሸጫ ነው የምነግራችሁ በ240 ሺህ ብር በመሸጥ ላይ ይገኛል። የ8 ግራም ወርቅ ማለት ነው። በግራም ስንት ነው ካላችሁ በግራም በ30 ሺህ አካባቢ እየሸጠ ነው የሚገኘው። አንዳንዶቻችሁ በነገራችሁ መሰረት በ29 ሺህም አለ ያላችሁኝ ያላችሁ ልክ ነው፣ ሊኖር ይችላል። የመጀመሪያው ዋጋው ዝቅ ሊል የሚችለው የእናንተ የመደራደር ችሎታም ሊሆን ይችላል። ሁለተኛ ነገር ደግሞ ወርቁ ላይ ያለው ዲዛይን ምን አይነት ነው የሚለው ይወስናል። ምክንያቱም ወርቅ በግራም እና በካራት ብቻ ተወስኖ ዋጋ እንደማይቀመጥለት ታውቃላችሁ። ምክንያቱም የወርቆቹ ዲዛይን በተለያየ ቁጥር የሚያርፍባቸው የስነ ጥበብ የዲዛይን ባለ ዲዛይኑ አሻራ ሲለያይ የወርቁም ዋጋ በዛ ልክ ከፍም ዝቅም ሊል ይችላል ማለት ነው። ስለዚህ እናንተ በተለይ ገበያ ስትወጡ ወርቅን በምትገዙበት ሰዓት ላይ ማድረግ ያለባቸው ነገር በደንብ 3 እና 4 የሆኑ ወርቅ ቤቶች በደንብ አድርጋችሁ ቼክ ማድረግ፣ መጠየቅ፣ ማነጻጸር ይኖርባችኋል ማለት ነው። እንግዲህ ወርቅ ዋጋ ምናልባት ወደ 1 ወር አካባቢ እየተጠጋው ነው። የተወሰነ በ100 ብር እና በ200 ብር ነው በጥሬ ወርቅ ዋጋውም ሰንጠረዡ ላይ እየተመለከትን እንዳለው የማነስና የመጨመር ሁኔታ የሚታይበት፣ ነገር ግን በአጠቃላይ ስንመለከተው የመቀነስ አዝማሚያ እና ባለበት የመረጋጋት ሁኔታ ነው እየታየበት ያለው ማለት ነው። ነገር ግን ይጨምራል ወይስ ይቀንሳል የሚለውን እንግዲህ በዚህም ቻናል ላይ ቀጣይ 6 ወራት ባለሙያዎች ያስቀመጡት መረጃ አለ። በቀጣይ 6 ወራት የወርቅ ዋጋ ሊጨምር የሚችለው ወይስ ሊቀንስ ነው የሚችለውን መረጃ ተመልከቱት። እሱ ላይ በጣም አሪፍ በሆነ መንገድ ያስቀመጡት ነገር አለ። ነገር ግን ያው አንኤክስፔክትድ ነው የሚሆነው አንዳንድ ጊዜ ዋጋና ያው ትላንትናም እንዳያችሁት በተለይ ደግሞ የዓለም ዋንጫ ባልታሰቡ ሁኔታ ከፍ ማነው ያሸንፋል ብለን እየጠበቅነው እንዳላሸነፈችውና ዋጋውም እንግዲህ አንኤክስፔክትድ ነው። ምን እንደሚጨምረው ምን እንደሚቀንሰው ያው የተለያዩ ፋክተሮች እንዳሉ ታውቃላችሁ። ዓለም አቀፍ የሆኑ ሁኔታዎች፣ የፖለቲካል የኢኮኖሚ ነገሮች በጣም ወርቅ ላይ ከምንዛሬና ከዓለም አቀፉ የወርቅ ዋጋ ባልተናነሰ ከፍተኛ የሆነ ተጽዕኖ አላቸው ማለት ነው። እንግዲህ ለዛሬ የ8 ግራም ወርቅ በ21 ካራት የሚሸጥበትን ዋጋ ነግሬያችኋለሁ። ለተጨማሪ እጅግ በጣም ወሳኝ የሆኑ የፒያሳ የወርቅ ዋጋዎች እንዲሁም በአካባቢው ላይ የወርቅ ዋጋዎችን መረጃዎችን ስትፈልጉ ቻናላችንን መጎብኘት፣ ቻናላችንን ሰብስክራይብ ማድረግ አትርሱ። ለዛሬ በዚያ በቃን። በያላችሁበት መልካም ሁኑልኝ።